እሺ ኢብራሂም ከዮሐዴ ጋር ቀጥል። እግዚአብሔር ይመስገን። እሺ እንዴት ናችሁ? አመሰግናለሁ ስላስገባችሁ። አንዴ ቦታ እያመቻቸው ነው። አንድ ሰከንድ ጠብቁኝ። ግን ጥያቄ እያስተናገዳችሁ መሰለኝ አይደለ? አዎ ጥያቄ ጥያቄ። በጣም ጥሩ። እሺ ክርስቶስ አምላክነት ላይ ነበረ ጥያቄ። እስቲ አንድ ጥቅስ ካለ እሱ ላይ ማውራት ፈልጌ ነው። ጥቅስ ካላችሁ ውስጥ ደረጃ እየወጣ ነው። እሺ ይቅርታ። ክርስቶስ አምላክ መሆኑን ነው ጥያቄ። ክርስቶስ አምላክ ለመሆኑ ማስረጃ ነው? አንድ ማስረጃ። እሺ በጣም ብዙ ማስረጃዎች አሉ። አንድ ማስረጃ ስለሆነ ያልከው አንድ ማስረጃ ሰጣለሁ። ራዕይ ምዕራፍ 1 ከቁጥር 8 ላይ እንዲህ ይላል። ኦኬ ራዕይ 1:8 ላይ እንዲህ ይላል። ከብቻ አነባዋለሁ። ኦኬ ከቁጥር 7 ጀምሮ ስናነብ እንግዲህ እነሆ ከደመና ጋር ይመጣል፣ ዓይንም ሁሉ የወጉትም ያዩታል፣ የምድርም ወገኖች ሁሉ ስለ እርሱ ዋይ ዋይ ይላሉ። አዎን አሜን። ያለውና የነበረው የሚመጣው ሁሉንም የሚገዛ ጌታ አምላክ አልፋና ኦሜጋ እኔ ነኝ ይላል። ስለዚህ ክርስቶስ ምን ብሎ ተናገረ? ያለው የነበረው የሚመጣው ሁሉንም የሚገዛ ጌታ አምላክ። ማይክ ሚዩት አድርገውና እየሰማህ ተቀመጥ ወንድማችን። እኛን አስፈቅደህ መቀመጥ የለብህም አይደል? ስለዚህ ሚዩት አድርገህ እየሰማህ ተቆጭ። ስለዚህ ምን አለ? ያለው የነበረው ማይኩን አንዴ እያነበብኩ ስለሆነ ያለውና የነበረው የሚመጣው ሁሉንም የሚገዛ ጌታ አምላክ አልፋና ኦሜጋ እኔ ነኝ ይላል። ማን ነው እሱ ይላል የተባለው? ቁጥር 7 ላይ እነሆ ከደመና ጋር ይመጣል፣ ዓይንም ሁሉ የወጉትም ያዩታል፣ የምድርም ወገኖች ሁሉ ስለ እርሱ ዋይ ዋይ ይላሉ። አዎን አሜን ብሎ በግልጽ ይናገራል። እዛው ምዕራፍ 18ም ዮሐንስ እዛው ቁጥር 1 ምዕራፍ 1 ቁጥር 17 እና 18ም ባየሁትም ጊዜ እንደ ሞተ ሰው ሆኜ ከእግሩ በታች ወደቅሁ፣ ቀኙ እጁንም ጫነብኝ፣ እንዲህም አለኝ አትፍራ፣ ፊተኛውና መጨረሻው ሕያውም እኔ ነኝ አለ ይላል። ፊተኛውና መጨረሻው ሕያውም እኔ ነኝ። ሞቼም ነበርኩ፣ እነሆም ከዘላለም እስከ ዘላለም ድረስ ሕያው ነኝ፣ የሞትና የሲኦል መክፈቻ አለኝ ብሎ በግልጽ ይናገራል። ሰው ፊተኛ፣ ኋለኛ፣ ሕያው፣ ያለ፣ የነበረ፣ የሚመጣ ተብሎ በግልጽ ክርስቶስ መጽሐፍ ቅዱስ ላይ ተነግሯል። አንድ ለመጨመር ያክል አንድ ልጨምርና ጥያቄ ከተመለሰ ሲሆን ካልሆነ ደግመህ ትጠይቃለህ። ሮሜ 9:5 ላይ እሺ ጥያቄን ደግመህ ትጠይቃለህ ባነሳው ጥቅስ ላይ አንዴ። ሮሜ 9:5 አባቶችም ለእነርሱ ናቸውና ከእነርሱም ክርስቶስ በስጋ መጣ፣ እርሱም ከሁሉ በላይ ሆኖ ለዘላለም የተባረከ አምላክ ነው ይላል። ስለዚህ አባቶች ለእነርሱ ናቸው ለእስራኤላውያን ይልና ከእነርሱ ማን መጣ? ክርስቶስ። በምን? በስጋ። እርሱ ግን ምንድነው? ከሁሉ በላይ ሆኖ ለዘላለም የተባረከ አምላክ ነው። አሜን ይላል። እሺ ይሄ ነው ጥቅሱ። እሺ ቀጥል። ጥያቄ ነው። እሺ በጣም ጥሩ ለማቅረብ ሞክረሃል። ግን ኢየሱስ አምላክ ነው የሚለውንም አሁን አላየሁም እስካሁን ድረስ። ያው ዮሐንስ ራዕይ ምዕራፍ 1 ቁጥር 8ን አስቀምጠሃል። ያለውና የነበረው የሚመጣው ሁሉን የሚገዛ ጌታ አምላክ አልፋና ኦሜጋ እኔ ነኝ ይላል አለ። እዚህ ጋር ይላል ብሎ ነው ያስቀመጠው። ስለዚህ አውደ ንባቡ ላይ ደግሞ ወደኋላ ተመልሰን ከቁጥር 1 ጀምሮ ስናየው ስለ አብ እንጂ ስለ ወልድ አይናገርም። ጥያቄ ልጠይቅህ፣ ቁጥር 4 ላይ እንመለስ። ቆይ አውድ ማለት እንግዲህ አውድ የምታውቅ ከሆነ እሺ ሚውት አድርገው። አሁን ስለ መጽሐፍት ሚውት አድርገው። ሚውት አድርገው። እሺ አንዴ ሚውት አድርገው። እንሄዳለን። አራት ላይም ጥያቄ ካለ ሚውት አድርገው እንጂ ጥያቄ ልጠይቅ መሰለኝ የገባው። ጥያቄ ልጠይቅ ነው የገባው። ስለዚህ ዲቤት አይደለም። ሚውት አድርገውና አውዱን ይዘን ብለሃል። አውዱን ይዤ ላሳየ ነው። ሚውት አድርገው። ምን እየሆንክ ነው? አውዱን ይዤ ላሳየ ነው። ከዛ ደግሞ የአባቶች ማብራሪያ ምን ብለው እንደፈቱትም አሳያለሁ። እሺ ሚውት አድርገው።
ሚዩት አታርጉ። ሚዩት አድርገው ኢብራሂም ሚዩት አድርግ። ረብሻ ፈጥረ ምናምን እንዳትወጣ ፌስ ማረጋት ጋበልና ሚዩት አድርግ። ሚዩት እንዳታወራ። ፌስማ ያው አስረዳሃለሁ። አብዱል አንዴ እባክህ ረብሻ ትፈጥራላችሁ ከዛ በኋላ አስወጡን ብላችሁ ድራማ ለመስራት ነው። ረጋበል አውዱን ይዤ ላሳይ ነው። እሺ ሚዩት አድርገዋ። ስለዚህ ሚዩት አድርገው በቃ ለመውጣት ካልመጣ አንዴ ሚዩት አድርገው ላሳየ። አውዱን ይዘህ አይደል ያልክ? ስለዚህ አውድ ሲባል እየዘለልክ እንዲህ ዳማ መስራት መጫወት ምናምን አይደለም አይደል? ከፈለከው ጥቅስ ጀምርላለሁ፣ ምንም ችግር የለው። 4 ብለሃል፣ ከ4 ጀምሮ እኔ አውዱን ይዤ ላብራራለሁ። ከዛ በኋላ ደግሞ መጽሐፍ ቅዱስ የሚፈታው እንደፈለክ እያመጣ ምናምን መፍታት ሳይሆን በአባቶች ኮሜንታሪው ይፈታ፣ ልክ ያንተ ቁርአን በተፍሲር እንደምትፈታው ማለት ነው። ስለዚህ በአባቶችም መተን እናየዋለን። እሺ ቁጥር 4 ብሮ ለመሰባበክ ላይ መጣው። ለመሰባበክ ምናምን አይደለም። እኔ ፌስ ላደርግ ነው የመጣው። ምን ልታደርግ ነው የመጣው? ልትጠይቃ ጥያቄ ያላችሁ ግቡ ብለን ጠየቅ ካረን ምላሽ አሰማ። እሱ ያሳያል ካልክ ፌስ ሚዩት አድርግና ስማ። ሚዩት አድርገውና ስማ እኮ ፌስ አድርግ። አንዴ ቆይ ኢብራሂም ለመጨረሻ ጊዜ ነው ምን ቆይ ሚዩት አድርግ። ተደርባ አታውራ። እስካሁን ስንቀበል የነበረው ጥያቄ ጠይቃሉ እንመልሳለን፣ ያበቃል ነው። እንደውም እድል ተሰጥቷል እና አንተ ከነሱ በምንም ስለማትለይ ከዚህ በኋላ ማይክ የምትከፍት ከሆነ እታች ሆነ ትማራለህ ማለት ነው። ይዋዴ ጨርስ። ሚዩት ላይ ነው ይዋዴ። ተሰማለህ? የዋዴ መሰለኝ። አዎ አንተ ውሃ ልክ ስጠጣ እንትኑ ላይ ስክሪኑ ላይ ጠባልና ማይኩ መክፈት እምቢ አለኝ። ለዛ ሎክ አድርጌ ጠርጌ ምናምን ነው። ለዛ ሶሪ። እሺ እባክህ ረብሻ ምናምን ሳይሆን ያው ቁጥር 4 ጀምሮ አውዱን ይዘን ብላ አውዱ ይዘፍታልኝ ብላል። አውዱን ይዤ ልፈታ ነው። ሶ ዶን የሆነ ረብሻ ምናምን ለመፍጠር ምናምን አትሞክር። ምክንያቱ በጣም የሚገርም ክፍል ስለሆነ እኔ ምንም ችግር የለውም ከዚህ ጀምሮ ለማብራራትም ማለት ነው። እሺ ዮሐንስ በእስያ ላሉት ለሰባቱ አብያተ ክርስቲያናት እሺ ካለውና ከነበረው ከሚመጣውም በዙፋኑም ፊት ካሉት ከሰባቱ መናፍስት ከታመነውም ምስክር ከሙታንም በኩር የምድርም ነገስታት ገዢ ከሆነ ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን ይላል። ኦኬ ስለማን ነው እየተናገረ ያለው? ኦኬ ኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን ለወደደን፣ እሺ ከኃጢአታችንም በደሙ ላጠበን፣ እሺ በመንግስትም ለአምላኩና ለአባቱ ካህናት እንድንሆን ላደረገን ማን ነው? ስለ ኢየሱስ ክርስቶስ ነው እየተናገረ ያለው። እንድንሆን ላደረገን እሺ ለእርሱ ለማ ለኢየሱስ ክርስቶስ ከዘላለም እስከ ዘላለም ድረስ ክብርና ኃይል ይሁን አሜን ይላል። ከዘላለም ለእርሱ ምን ከዘላለም እስከ ዘላለም ድረስ ምን ክብርና ኃይል ይሁን። ምክንያቱስ ለወደደን ወዶናል፣ ከኃጢአታችን በደሙ አጥቦናል። ትክክል። የነገስታት ሁሉ ገዢ፣ የሙታን ሁሉ በኩር፣ የሰባቱ መናፍስት ባለቤት ኦኬ ያለና የነበረ ተብሎ የተነገረው እዚህ ጋር አንድም ለአብ ለመንፈስ ቅዱስ ሊገባ ይችላል፣ ለክርስቶስም ተብሎ ቢገባ ምንም ችግር የለው። ማለት ካለውና ከነበረው የሚለው አጠቃላይ አውዱ ይዘን ስንመለከት ስለ ክርስቶስ ነው የሚናገረው። ካለውና ከነበረው የሚለው ይዘን ለአብ በዙፋኑ ፊት ካሉ ከሰባቱ መናፍስት ለመንፈስ ቅዱስ ከታመነው ምስክር ጀምሮ ወደ ታች ያለው ደግሞ ለክርስቶስ ተብሎም ይፈታል። ይሄ ምንም ችግር የለውም ማለት ነው። ካለውና ከነበረው የተባለው ራሱ ኢየሱስ ክርስቶስ፣ ሰባቱ መናፍስት የተባለው ከሰባቱ መናፍስት ማለት ክርስቶስ ለቤተ ክርስቲያን የላከላትን መንፈስ ሆኖ ሳለ ግን የተለያዩ መንፈስ ልዩ ልዩ ነው እንደሚለው ሰባት ፍጹምነትን ለማሳየት እሱ የላከውን መንፈስ ለማጠየቅ ነው። እሱ ደግሞ ምንድነው? ከታመነው ምስክር የታመነ ምስክር ነው። ከሙታንም በኩር ነው። የምድርም ነገስታት ሁሉ ገዢ ነው። ያው ራሱ በቃ ዮሐንስ እኮ ከሆነው ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን ነው።
ኦኬ ለወደደን ከኃጢአታችን በደሙ ላጠበን መንግስትም ለአምላኩና ለአባቱ ካህናት እንድንሆን ላደረገ ለእርሱ ከዘላለም እስከ ዘላለም ድረስ ክብርና ኃይል ይሁን አሜን። ይኸው ይቀጥላል። እነሆ ከደመና ጋር ይመጣል። በቃ ስለ ክርስቶስ ነው። አውዱን ይዘን ስንከተል ምንም በቃ ለክርስቶስ ነው ሊሆን ከክርስቶስ ውጭ ራሱ ወደ ሌላ እንፍታው ብንል አውዱን ይዘን ሊመጣ የማይችል ማለት እነሆ ከደመና ጋር ይመጣል ማ እዚህ ጋር ይኸው ኢየሱስ ክርስቶስ ብለው ስለጀመረ ዓይንም ሁሉ የወጉትም ያዩታል ማ ኢየሱስ ክርስቶስን። ኦኬ የተወጋው ከደመና ጋር በኃይል ይመጣል ተብሎ የተነገረለት ክርስቶስ ኢየሱስ ነው። ኦኬ ያዩታል። ከዛ በኋላ የምድርም ወገኖች ሁሉ ስለ እርሱ ዋይ ዋይ ይላሉ። አዎን አሜን ይላል። ኦኬ ይመጣና ያ በደመና ከደመና ጋር ይመጣል። ከዛ የወጉት ሁሉ በግልጽ ያዩታል ማለት ነው። ከዛ በኋላ የምድር ወገኖች ምን ይላሉ? ዋይ ዋይ ወየውልን ይላሉ። ምክንያቱም እንዲህ ይገልጽላችኋል። እዛኔ ያ በደመና የመጣው ምን ይላል? ያለውና የነበረው የሚመጣው ሁሉም የሚገዛ ጌታ አምላክ አልፋና ኦሜጋ እኔ ነኝ ይላል። ያ የመጣው በደመና የመጣው ክርስቶስ ምን ይላቸዋል? ያለው የነበረው ኦኬ የሚመጣው ሁሉም የሚገዛ አልፋና ኦሜጋ እኔ ነኝ ስለሚላቸው ነው ሁሉ ምን የሚሉት ዋይ ዋይ ይላሉ ተብሎ የተነገረላቸው። ኦኬ ስለዚህ ያለ የነበረ የሚመጣ ሁሉም የሚገዛ ጌታ አምላክ ተብሎ በግልጽ የተነገረው እዚህ ጋር ኢየሱስ ክርስቶስ ነው ማለት ነው። ኢየሱስ ክርስቶስ ነው። ኮሜንታሪ ከመስጠቴ በፊት ወይም ደግሞ የአባቶች አንድምታ ከመስጠቴ በፊት አሁን ባብራራሁት ላይ ጥያቄ ካለ ቀጥል። እሺ በጣም ጥሩ። እኔ እንግዲህ በጣም አዳምጫለሁ ትዕግስት አድርጌ። ያው ፕሪቺንግ ስታይል ነው ያለውና ሰው እኛ ፌስ የምታደርጉን ከሆነ እንምጣ ብለን ነው። ቃል በቃል ትቀጥላለህ ወይስ ይብቃኝና ልውረድ? ቃል በቃል ትችላለህ ወይ? ያለ ጥቅሱ ላይ አቅም አለ? እሺ ማለት አቅም አለ። ከብዶ ነው ጋር ሳይገባው ከበደ አንተ ይብሮ በእናትህ ቃል በቃ እኔ የሚታርገዋለሁ የህፃን ልጅ ባህሪ ነው ያለው። አንተ በእናትህ ጋዲሳ አንተ ቆይ አንተ ጋዲሳ ተው እባክህ። የዋር ተከበደ አንተ የሚዩት አድርግና ጋዲሳ ያወራል። እንኳን እንትን አልክ ዮሐዴ። እኔ ምን እንደሚያሰቀኝ ታውቃለህ? ታች ያላችሁ ሰዎችም ስሙ እባካችሁ። ምንም አሁን በቃ በስርዓት ዮሐዴ አብራራው የሰጠው ማብራሪያ አክቹዋሊ በኮንቴክስትም ሲፈታ ያለውና የሚመጣው የሚለው ቁጥር 8 ላይ ያለው ያ የተወጋው ራሱ ክርስቶስ ኢየሱስ እንደሆነ መንግስትም ለካህናትና ለአባቱ ላደረገን እያለ የተነገረው ለክርስቶስ ስለሆነ በቃ ግልጽ ነው። ቃል በቃል ትቀጥላለህ። ፕሪቺንግ ስታይል ነው ምናምን። በቃ ጥያቄ ያላችሁ ግቡን የተባሉ ጥያቄ ትጠይቃላችሁ። የተነሳው ሐሳብ ላይ መሞገት የሚችል ሰው ካለ እዚህ ጋር ልክ አይደለም ብሎ የተነሳው ሐሳብ ላይ መሞገት ይችላል። ኦኬ ኢብሮ ምንም እኔ ይቅርታ አድርግልኝና ሃይፖስታሲስ እና ኡሲያር ራሱ በስርዓት ላይ እየተማታቅ ሰው አሁን ከኛ ጋር መጥተህ የማውራት አቅምም ብቃትም የለም። ይቅርታ አድርግልኝና ለካ ሚስተር ሃይፖስታሲስ ነው። ሃይፖስታሲስ እና ሃይፖስታቲክ ዩኒየን እንኳን በስርዓት ለይቶ የማያውቅ ሰው አሁን ደግሞ ፊት ለፊት እንግባ ይላል። ታውቃለህ? በጣም ያስቃል። እሺ ተረኛ ሰላም ብያለሁ። እሺ አህመድ እንኳን ደህና መጣ። እንኳን ደህና ቆያችሁ። ጥያቄ ነበረኝ። ጥያቄን እሺ፣ የአሁኑ ላይ ቁጥር 8 ላይ ያለው ለአብ ነው ብለህ ነው የምታምነው አንተ? ቆይ እንዲህ አሁን ፕሪች ነው የምታደርጉት ወይስ ቃል በቃል ፌስ ማድረግ አቅም አላችሁ? ለአብ ነው ብለህ ነው እንዴ? ምንድነው አንድ አይነት ቃል ሰጥቷችሁ ነው እንደሚልኩ አላችሁ? አይ ካላችሁ ቀጥሉ። ከኔ ጋር እንዴ አንድ አይነት ቃል ሰጥተው ነው እንደሚልኩ? አይ ካላችሁ እሺ፣ ካላችሁ ቁጥር 8 ላይ ቆይ አንዴ ከኔ ጋር ቃል በቃል ፌስ ማድረግ በማነሳው አርጊመንት ላይ ቃል በቃል ፌስ ማድረግ አቁሙ ካለ ግን ቀጥል። አህመድ አንዴ ስማሽ፣ አንዴ ሚውት አድርግሽ። እሺ አንዴ ሚውት አድርግ ወንድማችን። አይ ስትሪት ፎርዋርድ አድርገኝ መጀመሪያ ፕሪች እንደረግ አንዴ ሚውት አድርግ። አንዴ ቤቱን መስመር ላስይዘው። አንዴ ሚውት አድርግ ፕሪች አታርጉ ቀጥታ። እሺ እኔ አላረኩም። እሺ አንዴ ሚውት አድርግሽ። እኔ አላረኩም ግን ሚውት አድርግ። ሌላ ሰው ነው እያደረገ ያለው። ኦኬ እባካችሁ የምትገቡ ሚውት አታርጉ። አህመድ ሚውት አድርግ። ሚውት እንዳትደረግ ክራስ ሚውት አድርግ። መሳቅ ማንን ነው የማያተርፈው? ጋዲሳ አህመድ እሺ አንዴ ሚውት አድርግ። እሺ ታች ሆነ ስማ ጨርስና ምን ሆኖ ነው እነዚህ ልጆች ይገባ። አንዴ ስሙ የምትገቡ ሰዎች አንዴ ቆይ አነሳ። አንተ ማይከን አታብራ። አንዴ ስማ የምትገቡ ሰዎች አጠሪራ እንደተሰጠው ሰው እዚህ ቤት እንትን ነው እንዴ? እዚህ ቤት የስብከት ስታይል ነው እንዴ ያለው አትበሉ። እኛ ክርስቲያኖች ነን። መጽሐፍ ቅዱሱ የኛ ነው። ኦኬ አባቶች በፈቱበት መጽሐፍ ቅዱሱ በሚለው በዛው አውድ መሰረት መጽሐፍ ቅዱሱን እናብራራለን። ኦኬ
አሁንም አነስ ገብታል። ዮሐድ ያብራራው ላይ ቁጥር 8 ላይ ያለውና የነበረው የሚመጣው የሚለው ለአብ ነው ብለህ ነው የምታምነው? ማይከን አብራ ቃል በቃል ማውራት ትችላለህ? ሰላም ነው መጀመሪያ ቃል በቃል ማለት ነው እያወራሁ ካልዲ ያ መሳቅ ያድንህም በለ ቃል በቃል ማለትም ፕሪቺንግ ተውና ቃል በቃል እናወራለን። ምን ሆኖ ነው የመጡት? አንድ አጥሬራው ቃልም ተው ሰው ነው የሚመጣው መሰለኝ። ፒዲኤፍ አዘጋጅቶ ይሰጣቸዋል። ቃልም አዘጋጅቶ ነው መሰለኝ። ፒዲኤፍ ለኛ ማንንም ኧረ አነስ አረጉን ተውና ና ቃል በቃል እናወራ። ቃል በቃል እናወራ እኮ ቃል በቃል እናወራ። ቃል በቃል እናወራ። ኦኬ እሺ አዳምጥ። ቆይ ተረጋጋ። ቆይ ለምን ደግሞ አትረጋጉት? ተረጋጋ። ያ አር ተረጋግቻለሁና አንተ ጀምሮ ማውራውን ነገር አንዴ አዳምጥ። ማውራውን ነገር አንዴ አዳምጥ። አንዴ ተረጋግቻለሁ። ቃል በቃል ታወራለህ። ፕሪቺንግ ሙዱን ተውትና ቃል በቃል እናወራለን። ቀደም ዮሐድ ያደረገው ፕሪች ነበር ሲያደርግ የነበረው። ፕሪቹን ተውና ቃል በቃል የምትወያይ ከሆነ ቃል በቃል እንወያይ። ዮሐንስ ራእይ ምዕራፍ 1 ቁጥር 8 ላይ ያለው ስማኝ። ዮሐንስ ራእይ ምዕራፍ 1 ቁጥር 8 ላይ ያለው ለአብ ነው ብለህ ነው የምታምነው? ራእይ ዮሐንስ ምዕራፍ 1 ቁጥር 8 ላይ ለአብ ነው ብለህ ነው የምታምነው? አዎ ለአብ ብዬ ነው የማምነው። እሺ እናውራ እሱ ነው። እሺ ያው በቃ ቃል በቃል አይደል የፈለግከው? እኔ ከፍቼ እጠይቃለሁ፣ እናወራለን። አንተም ከፍተህ እዛ ክፍል ላይ ትጠይቀኛለህ። ኖ ቃል በቃል ዮሐንስ ራእይ ምዕራፍ 1 ቁጥር 4ን ክፈተው። ይኸው ዮሐንስ ራእይ ምዕራፍ 1 ቁጥር እኮ ምዕራፍ 1 ቁጥር 4ን ክፈተው። ቃል በቃል ስትጠይቁኝ አይደለም ጠይቁን ብላችሁ አይደለም ከፈታችሁት። ስለዚህ ክፈተው። ራእይ ዮሐንስ ምዕራፍ 1 ቁጥር 4 ና ጠጋርገው 4 ላይ እኮ ጠጋርገው። እኔ እጠይቃለሁ። ይኸው ምንድነው የምጠይቀው? ጠይቁን ብላችሁ አንድ ገባው። ጠይቁን ብላችሁ አንድ ገባ ነው እንዴ? ቃል በቃል አላልክም እንዴ? እኮ ቃል በቃል እናወራለን። ጠይቀ ነው ቃል በቃል ልጠይቀ ነው። ይኸው ልናወራ እኮ ነው። ይኸው እኮ ተጠየቃለህ። ይኸው ላስተናግድ ብላችሁ ነበረ። ኦኬ ዲቤት አልፈልግም። አንዴ ስማ፣ ቃል በቃል እናወራለን። ይኸው እኔ እናንተ እናውራ እኮ ቃል በቃል እናውራ። ያ ቃል በቃል እናውራ። ምን ታረጋለህ አሁን? ጠይቀ ሂድ፣ ውረድ። ሰዓታችንን አታቃጥልብን። ዮሐንስ ራእይ ምዕራፍ 1 ቁጥር 8 ላይ ማውራት የሚፈልግ ሰው ካለ ይኸው ፊት ለፊት ተከፍቷል። ጤነኛ አይደሉም እንዴ? ቃል በቃል እናውራ ብሎ ይኸው ቁጥር 4 ክፍል አለ። ቃል በቃል እናውራ ተከትባችሁ ነው እንደምትመጡት? ስሙ እንጂ ቃል በቃል ማውራት እኮ ቃሉ ላይ ለሁለት ማውራት ነው እንጂ አንድ ሰው ጠይቆ አንድ ሰው እንዲመልስ አይደለም። ክፍሉ ላይ እናውራ እኮ ክፍሉ ላይ እናውራ። ያ ኤግዛክትሊ ዮሐድ ቅድም ያብራራዋል። አሁንም ክፍሉ ላይ ማውራት የሚፈልግ ሰው ካለ ይቀጥል። ገብታችሁ ልታለቅሱ ከሆነ የለቅሶ ቤት አይደለም። ልታለቅሱ የገባችሁ ካላችሁ አሁን ጋዲዬ ለአብ ነው ብሎ እንደሚያምን ጠይቀው ነበር አይደል? አዎ አለ ዮሐዴ። ለአብም ለወልድም ለመንፈስ ቅዱስም ሊፈታ እንደሚችል በደንብ አብራራ። ከዚህ ውጭ ግን ለአብ ብቻ ነው የሚል ኢምፕሊኬሽን ወይ ደግሞ ትርጉም ነው ያለው ብለህ ታምናለህ ወይ ሲለው አዎ አለ። እኛ ስላብራራን ኦኬ ልጠይቅ ለአብ ከሆነ ብለህ ቃል በቃል እናውራ ብለህ ስከፍትለት ለምንድን ነው የሚሸሸው? ይሄ ቃል በቃል አይደለም እንዴ? አይ ዴቫ ቆይ እንትን ነው ባይዘው ምንድነው ዮሐድ ቁጥር 8 ላይ ያለው ሲጀመር ለወልድ ብቻ ነው ብሎ ነው ሲጀመር ያብራራው። ኦኬ አሁንም ቁጥር 8 ላይ ያለ ኢብራሂም አንድ ሚዩት አድርግ። ካንተ በፊት የገባ ሰው አለ። ቁጥር 8 ላይ ያለው ለአብ ነው ብሎ የሚያምን ሰው ካለ ማይኩን ያብራና ማውራት እንችላለን። አቡበከር ታወራለህ ወይስ ኢብራሂም ይቀጥል? እሺ ኢብራሂም አንደኛ ቃላቶችን መርጠህ ታወራለህ። ሁለተኛ ተደርባ አታውራ። እሺ ረጋ ብለህ ለመደማመጥ ሞክር። በጣም አመሰግናለሁ። ሌላ ሰው ጣልቃ እንዳይገባ። እሺ እሱ የፈለገ ሰው ቆይ፣ እንዴት ነው የምታስቡት? ቤቱ እኮ የኛ ነው። የፈለገ ሰው ገብቶ ሊያወራ ይችላል። አንተ መልስ ከሆነ የምትፈልገው መልስ እንሰማለን። አለቀ። እንዲህ እና አሸብር ተረጋጋ። ለቀጥል እየዋ ወይ አትቀጥል ካልኩ ችግር የለም። እሺ ኢብራሂም ስማ፣ ቁጥር 4 ዮሐንስ ራእይ ስማ፣ ከኔ ጋር ነው እያወራ ያለው እኮ ካንተ ጋር አንዴ ስማኝ። ቆይሽ ይሄው ከኔ ጋር ቃል በቃል እናወራ ነው። ይሄው በቃ ወደ ሀሳቡ ልንገባ እኮ ነው። ስማኝ፣ እሱ ተብራርቷል። እኔ ጥያቄ አለኝ። ልቀጥል። ቁጥር 4 ላይ ቃል በቃል እናውራ እኮ ተባባልን። እሱ የስብከቱ ነገር ይቅር ተባለ እኮ ለምን ዮሐንስ አብራርቷል። ጨርሰናል። አሁን ጥቅሱ ላይ ጥያቄ ያለኝ ልቀጥል። የስብከቱ ነገር ይቅር። እኔ እናንተ ቃል በቃል እናውራ። ይሄው ቨርሱ ላይ እኮ ያልኩ ነው። ይሄው ልጠይቅህ፣ ይሄው ልናወራ ነው። ልጠይቅህ፣ እኔ ልጠይቅህ። ቅድም ጠይቀህ እኮ ተብራራ። ጥቅሱ ተብራርቷል። እኔ እጠይቃለሁ። ቀጥዬ እሺ፣ ጥያቄን አቅርብ፣ ከዛ አብራራለሁ። እኮ ፊት ላይ ፌስ ነው የምናደርገው። ቁጥር ጥያቄን አቅርብ፣ ከዛ አብራራለሁ።
ምንም እኮ ካልተመቸኝ ባኬን ፎርዝ ነው፣ ፊት ለፊት ነው። ቀጥል። ዮሐንስ በእስያ ላሉት ለሰባቱ አብያተ ክርስቲያናት አንዴ ኢብሮ ቆይ አንዴ አካሄዱ ነው። ይኸውልህ ክራይቴሪያ አውጥታችሁ እሺ ተብሎ ተቀብሎ እንትን ሲባል ደግሞ የሆነ አንዴ ልጠይቅ ሲል አይ እኔ ነኝ የምጠይቀው ጠይቀ መልሳለሁ ሲል አይ ካልተመቼ መሀል እገባለሁ። እንዲህ እያልክ መስመር የምታበጀው አንተ አይደለም። ኦኬ ቃል በቃል ታወራለህ፣ እሱም ይመልስላል፣ እሱም ይጠይቃል። ኦኬ እንደዚህ እያደረጋችሁ ነው ባክ ኤንድ ፎርስ ስለሆነ ያልከው ማለት። አለበለዚያ እኔ የክራይቴሪያ መስመር ላስምር ምናምን እያልክ ህግ አውጪ አትሆን። እሺ ቀጥሉ። ጥያቄ ትጠይቃለህ፣ መልሱ መልስላለሁ፣ ከዛ እኔም ጥያቄ ጠይቃለሁ እኮ ገባኝ። ባኪን ፎርዝ ማለት እስከምንተማመን ድረስ ሌላ ላይ አንሄድም ካለውና ቁጥር 4 ላይ ዮሐንስ እስከ 8 ከ4 እስከ 8 ያለውን አሁን ይኸው ሌላ ተተውስጣት ትግባ። ጥያቄን አቅርብ ጎበዝ፣ ጥያቄን አቅርብ። ጥያቄን እናንተ አናግሩኝም። እንዴት መመለስ እንዳለበት ነው ለእናንተ አናግራችሁ እቀጥላለሁ። ጥያቄን ቁጥር 4 ላይ ዮሐንስ በእስያ ላሉት ዮሐንስ በእስያ ላሉት ለሰባቱ አብያተ ክርስቲያናት ካለውና ከነበረው ከሚመጣው በዙፋኑም ፊት ካሉት አለ። በማን ዙፋን ፊት? መልስ። በማን ዙፋን ፊት? ከአብ ዙፋን። ስለዚህ ካለውና ከነበረው የተባለው የአብ ዙፋን ነው ማለት ነው። ዮሐድ ቅድም ለማብራራት እንዳብራራው ለአብም ተብሎ ይፈታል፣ ለአብ ለወልድ ለመንፈስ ቅዱስም ተብሎ ይፈታል። ለአብ ችግር የለውም። ፎር ዘ ሴክ ኦፍ አርጊውመንት ለአብ ተብሎ ይፈታል። ይኸው ለአብ ተብሎ ይፈታል። ቀጥል። ጥያቄ ያለውና የነበረው አብ ነው ማለት ነው። እዚህ ጋር የነበረው እዚህ ጋር የተጠቀሰው ለአብ ነው። እዚህ ጋር ያለው ቁጥር 4 በጣም ጥሩ። ከዛ ደግሞ ከታመነው ምስክር ከሙታ። ስለዚህ ሰባቱ መናፍስት የተባሉት ማን ናቸው? ስለ ሰባቱ መናፍስት አይደለም፣ ያለውና የነበረው ላይ ነው ጥያቄያችን። ጥያቄ በቃ ጠየቃ። ተስማ እኮ ልቀጥል፣ አልጨረስኩም። ልቀጥል። ጥያቄን አላቀረብክም እንዴ? እስካሁን አቀረብኩኝ፣ ጨረስኩኝ። አሁን ይሄ እኮ ፕሪሚስ እኮ ነው፣ ፕሪሚስ ነው። እሺ ጥያቄን ቀጥል። ጥያቄው አሁን እዚህ ጋር መጣ። ቁጥር 8 ላይ ያለው እዚህ አውደ ንባብ ላይ ስናይ ያለውና የነበረው የሚመጣው የተባለው ማን ነው? በዚህ በዮሐንስ ራዕይ ምዕራፍ 1 ከቁጥር 1 እስከ 8 ባለው መሰረት አውደ ንባቡ ላይ ያለውና የነበረው የተባለው ማን ነው? ቁጥር 4 ላይ ለአብ ተብሎ ቁጥር 4 ላይ ያለው ለአብ ይባላል። ቁጥር 8 ላይ ያለው ደግሞ አውዱን ከዛ በኋላ ስንመለከት ለጌታችን ለኢየሱስ ነው። መልሻለሁ። ወደ ጥያቄ ልግባ። አይደለም ይኸው እሱ ያንተ ያለ መረዳት ነው ብሮስኪ። አሁን ወደ ጥያቄ ልግባ። እሺ ወደ ጥያቄ ልግባ። እኔ ጠየቅ መለስኩልህ። ኧረ በስመ አብ እሱ ነው። ይሄ ምን አይነት ልጅ ነው? በጌታ ስም ጥያቄን አቀረብክ መለስኩልህ። ይሄ ወደ ጥያቄ ልግባ ነው። ወይ ተረጋጋ። ወደ ጥያቄ ልግባ። መቼ አለቀ? ኧረ በስመ አብ ይሄ ልጅ እኔ እንደው ይሄ ልጅ ወደ ጥያቄ እሺ ልግባ። ኖ ወደ ጥያቄ ነው የምትሄደው። መች ተነካና ገና ውረድ። እዚህ ምን ይሄ የህፃን ልጅ ባህሪኛ እዚያ እናስተናገድም። ወዳጅ ጥያቄ አቀረብክ። በጣም ተራ ጥያቄ ነው የጠየቀው። ኦኬ ምንም የተለየ ነገር ቅድም ዮሐድ አብራርቶታል። እኔም ደግሜ እላለሁ። እዚህ ጋር ያለውና የነበረው ለሚለው ለአብም ተብሎ ሊፈታ ይችላል፣ ለቅድስት ሥላሴም ተብሎ ሊፈታ ይችላል ብሏል። እዚህ ጋር የነበረው ለአብ ተብሎ መፈታቱ በምንም ተአምር ከዛ በኋላ ያለው እዚህ ጋር ለጌታችን ለኢየሱስ ነው። አለቀ። ጥያቄን ጠየቅ፣ መልስ መልሰናል። መጠየቅ ስፍራ ግን አቡበከር ኢብራሂምን ወክለህ ትጠየቃለህ። ሰላም፣ እንዴት ነህ? ሰላም ነህ? ጋዲሳ አለን እግዚአብሔር ይመስገን። ኢብራሂምን ወክለህ ትጠየቃለህ። ቆይ ኢብራሂምን ወክለህ ትጠየቃለህ ምናምን ሳይሆን እንግዲህ ከቀድም ጀምሮ እየተመለከትን ነው ውይይቱ። ኢብራሂምን ወክለህ ትጠየቅ ትችላለህ ወይ? ኧረ እባክህ አንዴ ጋዲሳ ምን ሆነህ ነው እንዴ? እናንተ ቤት ነው የመጣ ነው እኮ ጋዲ ምን ሆነህ? ሂድ ወደ ካዕባ። ምንም እነዚህ በቃ እውቀት የሌለው ሰው ድራማ ለመስራት የሚመጣ ሰው ወደ ካዕባ ነው የምንልከው። ተረኛ ካለ ይግባ። ይሄ ክፍል ለጌታችን ለኢየሱስ አይደለም ብሎ የሚያምን ሰው ኦኬ፣ ለጌታችን ለኢየሱስ አይደለም ብሎ የሚያምን ሰው መጠየቅ የሚችል ሰው ይግባ። እሺ ሰላም ብያለሁ። አንተ ምን አይነት ሰዎችና እንዳለ የሚገቡት ደግሞ እንዳለ አንድ አይነት ናቸው። እስቲ ዮባ አንዳችሁ ቀጥሉ። ወይ ቆይ እስቲ ምናልባት የኔ ከተሰማ ኦኬ፣ አህመድ ቃል በቃል እንቀጥል ከአንተ ጋር ይቻላል። ግን እንትን አትበሉ፣ እያስወረዳችሁ ነው ሰዎች እና አንድ ጊዜ አትፈርስ ፕሊዝ። ቤቱ የተከፈተ ሰሙ ከሆነ ዝም ብለህ ሰው ሳትሰማ ዝም ብለህ ለማውራት ምን ሆነ ነው? ዳውራ ቢሮክራሲ አታብዛ። ቀጥታ ወደ ሀሳቡ ቤቱን የከፈታችሁት ዓላማ ወደ ሀሳቡ
ራእይ ላይ ታወራለህ አታወራም? አንዴ ቆይ ቤቱ አላማው ሲጀመር ቆይ ተረጋጋ። ይሁድ ምን ሆነ ነው? ሂድ ትንሽ አንተ ማጽድተና ምንም አንታገሳቸው። ርዕሱ ላይ ማውራት የሚችል ብቻ አስተያየት የሚሰጥ እዛው አስተያየት እዛ ሳጥን እናስቀምጥላችኋለን። ኮሜንት የተዘጋጀው ባይዘው አስተያየታችሁን ለመጻፍ ነው። ጻፉ አስተያየት እዚህ ገብታችሁ አንዴ አካሄድ ምናምን ጻፍ። ኮሜንት ከሆነ የምትፈልገው ኮሜንት ላይ ጻፍ። ፓፓ ቀጥታ ወራ ስትባል እንዴ አዛጉን እኔ እኮ ችግሩን ይዋዲ አሁን ያ ኢብራሂም የሚባለው ልጅ ግባ ጠይቅ ተባለ። ቃል በቃል አለ ጥያቄ ጠየቀ። ጥያቄው መልስ ተሰጠው። ከዛ ልጠይቅ እለዋለሁ እንዴ መች መለስክልኝ እንዴ እንዴ ሻዲሳ ጨዋታ እኔ እኮ እሺ እናንተ ናችሁ እኮ ጨዋታ እያደረጋችሁት ያላችሁት። ይብሮ አንድ የለም ፊክስ የሚያደርግ እስከ ጥግ ድረስ አሁንም እባክህ ሐሜቱን ትተና እዚህ ጋር አውራ እኮ ቀጥልሽ በቃ ና ቀጥልሽ ቀጥል ከኔ ፈልገው ነው። እሺ እስከ ጥግ ድረስ እሺ ና ና እሺ በቃ እንደዛ ኖ ለተጠየቀ እኔ ግን አይሰማኝም ጋይስ ይሰማችኋል? እዮባ ይሰማ? ኦኬ ያው መጣ ቀጥል በቃ ይሰማል። እዮባ ዝም በል በቃ አንተ እሺ ኮፒ ሊንክ ምናምን አድርጉ እሺ እሺ ቀጥል ጠይቅ አራት ላይ ምንድነው ጥያቄ? በጣም ጥሩ ቅድም ጋዲሳ ባብራራው መልኩ ቁጥር 4 ላይ ካለውና ከነበረው የተባለው ከሚመጣው የተባለው ማን ነው የሚመጣው? ለአብም ለወልድም ይፈታል። እዚህ ጋር ነው የጠየቀው። በዙፋን ፊት ያሉት ማን? በማን ዙፋን ፊት? በማን ዙፋን ፊት? በአብ በወልድ በመንፈስ ቅዱስ ዙፋን ፊት ያሉት ማለት ነው። ዙፋን የቱ ጋር ነው እንደዛ የሚለው? አብ ወልድ መንፈስ ቅዱስ ዙፋን ላይ የሚለውን ጥቅስ አውጣው። ይኸው ከኢየሱስ ክርስቶስ ነው የሚለው። ይኸውልህ ዙፋኑ ላይ የሚለውን ጥቅስ አውጣው። አንዴ ረጋ በል አንዴ እኮ ሚዩት አድርገው አንዴ ልመልስልህ ያው መልስ አይደለም ጥቅስ ነው። አንተ ሰውዬ ተረጋጋ እኮ ስማ ሚዩት አድርገው እንዴ ጥቅሱን ላነብልህ ነው። ጥቅሱን አውጣው። ስማ ከማውራት ያው አራት ላነብልህ ነው። አንዴ እንዴ ምን ይሆንክ ነው? ምን ይሆናችሁ ነው? ተረጋግቶ አንዴ ለመማር አይደለም ጀግና ያጫውተዋል ታውቃለህ። አይ አታስገቧቸው። ማን ነው የሚያስገባቸው? በቃ አታስገባቸው። እነዚህ ልጆች ምንም ለመማር አይደለም። ልባቸውም ጆሮአቸውም ዝግት አድርገው ለመጮህ ብቻ ነው የሚገቡት። አታስገቧቸው። በቃ ይዋዲ ቀጥል ሐሳብህን። ጥቅሱን አንዴ ላንብበው። ማስረጃውን ጥቀስ። አምጣ ማስረጃ ጥቅስ። ማይ ብራዘር እንደዛ ስላልክ እኮ የትም አታመልጥም፣ የትም አትሄድም። ታግሰን የምናወራችሁ ባይዞ የትም እንደማትሄዱ በደንብ ስለምናውቃችሁ። ግን ምንድነው የምትፈልጉት? በቃ ሆይ ሆይታ ነው። ጥቅስ አምጣ እኮ ላንብበው አንዴ። ሳትሰማኝ እንዴት ነው የምጠቅሰው? ጥቅስ አምጣ ማስረጃ የት አለ? አይ ይሄ መጃጃል ነው። እባካችሁ መጃጃላችሁን ትታችሁ ያው ዮሐንስ በእስያ ላሉት ለሰባቱ አብያተ ክርስቲያናት ካለውና ከነበረው ከሚመጣው በዙፋኑ ፊት ካሉት ከሰባቱ መናፍስት ነው። እዚህ ጋር ስለ ዙፋን ነው እየተናገረ ያለው አይደል? በዙፋኑ ፊት አሉ ሰባት መናፍስት የሚለው በአጭሩ ሬቨሌሽንን ኮሜንታሪ የጻፈው ቪክቶሪያንስ ወይም ደግሞ ቪክቶሪያንስ ይህን ያለውና የነበረው ኢየሱስ ክርስቶስም አብም ተብሎ ይፈታል ብላ በቃ ሊፈታ ይችላል። ምክንያቱ አብ ያለ የነበረ የሚመጣ ነው። ወልድም ያለና የነበረ የሚመጣ ነው። ምዕራፍ ቁጥር 8 ላይ ያለ የነበረ የሚመጣ እንደሆነ ወልድ በግልጽ ስለተናገረ ማለት። ስለዚህ ካለው ከነበረው ከሚመጣው በዙፋኑ ፊት ካሉ ከሰባቱ መናፍስት የሚለው ካለው ከነበረው የሚለው አብ ተብሎ ሊፈታ ይችላል። ካለው ከነበረው ከሚመጣው ወልድ ተብሎ ሊፈታ ይችላል። አጠቃላይ ይሄ ጥቅሱ ወልድ ነው ተብሎ ይፈታል። አጠቃላይ ይሄ ጥቅስ ስለ ወልድ ነው የሚናገረው። እንዴት? የቪክቶሪያኒስም እንትኑን ከፍቼ ያሳያቸዋለሁ። ካለው ከነበረው ከሚመጣው በዙፋኑ ፊት ካሉት ከሰባቱ መናፍስት ኦኬ፣ በክርስቶስ ዙፋን ፊት ካሉት ከሰባቱ መናፍስት። እዚህ ጋር ሰባት መናፍስት የተባሉት ሰባቱ ሊቃነ መላእክት ናቸው ብሎ ይፈተዋል። ኦኬ፣ ሰባቱ ሊቃነ መላእክት ናቸው። ስለዚህ በዙፋኑ ፊት ቆመው የሚያገለግሉትን መላእክትን ሲያጠይቅ በዙፋኑ ፊት ያሉትን ሰባቱ መናፍስት አላቸው። ከዛስ ከታመነው ምስክር ከሙታንም በኩር የምድርም ነገስታት ገዢ ከሆነ
በቃ አጠቃላይ ይሄንን እዚህ ጋር እየገለጸ ያለው ስለ ክርስቶስ ነው። ለዛም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን ብሎ ለወለደን ከኃጢአታችንም በደሙ ላጠበን ብሎ አጠቃላይ ስለ ክርስቶስ የሚናገር ነው ተብሎ ሊፈታ ይችላል። ይፈታል። ማስረጃ ኦኬ። ቪክቶሪያነስ ቅዱስ ቪክቶሪያነስ ሪቨሌሽንን ሲተረጉም ዮሐዴ ራእይ 3:1 ላይ ካለው ጋር በዛም ትልበት ትችላለህ። ራእይ 3:1 ላይ ከሰባቱ አውዱ ከላይ ጀምሮ እሱ ከመጀመሪያ ጀምሮ በደንብ ብንመለከተው ያንን ነው የሚያስረዳው። ግን ይሄንን ክፍል ስለሆነ በእንትን የጠየቁት አንዴ እሱን ክፍል ላሳይና ከዛ በኋላ ዝም ብለን ጥያቄዎችን እንቀበላለን። እንዲህ ብሽሽቅና እንትን የለመዱ በስርዓት መወያየት የማይችሉ እነዚህ ናቸው እንግዲህ ካልተወያያችሁ ምናምን ይሉት ማለት ነው። እሺ አንዴ ላሳያችሁ። ይቅርታ በጣም ያሞታንም በኩር እሺ ያው ይሄ የቁጥር 4 ነው። የቁጥር 4 ያለ የነበረ የሚለውን ሐሳብ እዚህ ጋር ቁጥር 2 አለ። የቁጥር 4 ያለው የነበረው የሚለውን ጥቅስ የዮሐንስ ራእይ መጀመሪያ በተጻፈበት በግሪኩ ቋንቋ ያለውን who is and who was and who is coming የሚለውን አገላለጥ ትክክለኛ ሰዋሰው አይደለም ይልና በግሪኩ ምንድነው የሚለው? እሺ ግሪኩን ልተውና የሚል አገላለጥ የለም። ያለና የነበረ ይላል። the existing and the existed ነው የሚለው ኤግዛክት ቃሉ እንውሰደው ከተባለ ይልና በዚያ ዘመን ለነበረው ግሪክ አዲስ አገላለጥ ነው ይልና ቅዱስ ዮሐንስ ይህንን የተጠቀሰው ሥላሴን ለመግለጥ ነው ብሎ አቡነ ቪክቶሪያነስ ወይም ደግሞ ቅዱስ ቪክቶሪያነስ ተርጉሞታል። ይህንን ሲተረጉም ይህንን ክፍል ማለት ነው ያለው የነበረው የሚለውን የዮሐንስ 1:4 ያለውን ማለት ነው ትክክለኛ ትርጉሙ ያለው የነበረው ነው የሚለው ማለት ነው። ማን ነው who is and who is who was ሚል አይደለም ያለ የነበረ የሚል ነው ብሎ ይተረጉምና እንዲህ ይላል። በደንብ ያለው አለ ዛሬም እኛን ታግሶ ይኖራልና የነበረው አለ ከአባቱ ጋር ዓለምን ፈጥሯል ይላል። ሚዩት አድርገው ማነህ ዝም ብለህ እንደ እንትን ማይክ አትክፈት ስገባሽ። የሚመጣው አለ በዓለም ላይ ሊፈርድ በክበበ ትስብእት በግርማ መለኮት ይመጣልና ብሏል። ኦኬ ወደ ጥቅሱ ተመለስ ይሆናል። አንዴ ወደ ጥቅሱ ሚዩት አድርገው አብዱል ከሪም ሚዩት አድርገው። ማቋርጠህ አይደለም ላቋርጠህ አይደለም ትላለህ እንደ ሚዩት አድርገው። እኔ ምን ይሆናችሁ ነው? ምን ሆናችሁ ነው? ግን ምንም የተፈጠረ ነገር የለም። እስቲ አብዱል ከሪም ተረጋጋ። ማይክ ሚዩት አድርግ። ዋዲ ጨረስና ወደ ጥቅሱ እንመልሳለን። ተረጋጋ እስቲ። ራሳቸው ተረጋጉ። ባይዘው ስርዓት አልበኝነት እኮ ነው። ዝም ብለህ እዚህ ይሄ ሁሉ ሰው ተቀምጦ ሰው እያወራ ተመለስ። አንተ ልትወር ለመውረድ ፈልጋችሁ ነው? ሚዩት አድርገው። ጥቅሱን አብራርቼ እዚህ በመድኃኒዓለም ከመስጠት በፊት ሌክቸር ከመስጠት ሂድና እስቲ ተረጋግተህ ተመልሰህ ትመጣለህ። ጥቅሱን አብራርቼ እዚህ ደርሼ ለአንተ ስላልመለስም እኮ አንተ ስላልክ አይደለም የምመለሰው። ና ተመለስ እስኪ ምናምን ራሳችሁን ምን አድርጋችሁ ነው የምታስቡ? ሂድና ነብይን ና ተመለስ ሂድ ምናምን ብለህ እዘዙ። እኔን እንደዛ ብላ አታዘኝም። ኦኬ ጥቅስ እያነበብኩ ነው። ሚዩት አድርገህ ታዳምጣለህ። ከአባቱ ጋር ዓለምን ፈጥሯል ነው። ኦኬ ያለ የነበረ ነው ሲባል ከአባቱ ጋር ዓለምን ፈጥሯል። ከድንግል ማርያም በፈቃዱ ስጋን ነስቷልና የሚመጣው አለ በዓለም ላይ ሊፈርድ በክበበ ትስብእት በግርማ መለኮት ይመጣልና ብሏል። ይሄ ሆሚሊ ኦን ዘ ቡክ ኦፍ ሪቨሌሽን ባይ ቪክቶሪያነስ መመልከት ትችላላችሁ። ይሄ በዙፋኑ ላይ ባሉት በሰባቱ ምስክር የሚለው ከምን አንጻር ሊፈታ ይችላል? ከሰባቱ ሊቃነ መላእክት ሊሆን ይችላል። ከመንፈስ ቅዱስ አንጻር ሊፈታ ይችላል። ኦኬ መንፈስ ቅዱስ ነው ተብሎ ይፈታል። 7 ፍጹም ጸጋ ለቤተ ክርስቲያን መስጠቱ ተብሎ ይፈታል። ከዛ በኋላስ ለወልድ ማለት ለወልድ ተብሎ ይፈታል። ወልድ
ቃል በቃል ኢየሱስ ክርስቶስ ከዛ በኋላ ስለ ኢየሱስ ክርስቶስ እየተናገረ ስለሚመጣ ማለት ነው። እዛ ክፍል ላይ ቃል በቃል ከዛ በኋላ ስለ ክርስቶስ እየተናገረ ይመጣል። ከታመነው ምስክር ከሙታንም በኩል አናን ሶሪ በጣም ይቅር ስልክ ገብቶብን አዎ ፖዝ ሆኗል። እኔ ጋ ጋዲ ቀጥል። እኔ ጋርም እንደዛው ጋይስ ታብታብ አድርጉ እስቲ አንዴ በትልቁ አድርገኝ እስቲ ዮሐድ ያለውን አሁን ላሳያችሁ ጋይስ። የዮባን ቤት ታብታብ አድርጉ። ስለገቡ በጣም ሪፖርት ተደርጓል። የጋዲም እየተቆራረጠ ነው አሁን። በረምብ አንዴ ኮፒ ሊንክ ማድረግ ያስፈልጋል እንጂ ያዘጉታል። ስለዚህ አንዴ ኮፒ ሊንክ አድርጉት ግዴታ ነው። በጣም ብዙ ዋብዮች እየታዩ ነው ከስር። ሲያሉት እጃችሁን አሰሩት። ታብታቡን 1 ሚሊዮን አስገቡት። አሁን ዮሐዴ ሲያሳይ ዮሐዴ ከመጣ መቀጠል ትችላለህ። መታል በትልቁ ሳደርግ ትመለሳለህ። ቆይ ትልቁ ላይ ያለው ማን ነው? ጋዲ ነው። እኔ ነኝ ዮባ እኮ አረጋዋለሁ ወደ ይመለስብኛል። የኔ ነው መሰለኝ ችግሩ። እሺ ታብታብ አድርጉ ጋይስ። ቀጥለ ጋዲ በሪፖርት ቤቱን አሳብደውት ነው። ጋዲ በትልቁ ነው ያለው ከቅድም ጀምሮ። እሺ ዮሐዴ ይቀጥላል። ዮሐድ አሁን ሲያሳያችሁ የነበረው የቪክቶሪያንስ የሚባለው አባት ቪክቶሪያንስ ኦፍ ፔታው የሚባለው አባት እንደምታዩት በ303 ዓመተ ምህረት የነበረ ነው። ይሄ ያው ሬቨሌሽን ቻፕተር 1 ራእይ ምዕራፍ 1 ቁጥር 4ን ሲፈታው አሁን ዮሐዴ ያለው የቪክቶሪያንስን ቼክ ማድረግ ትችላላችሁ ሲል ያው ኦፍ ኮርስ ይሄው እንዲህ ብሎ ነው የሚያስቀምጠው። ያለውና የነበረው የሚመጣውን ከጌታችን ከኢየሱስ አንፃር ያስቀምጣል። ለምሳሌ he is ይልና because he endures continually ሁሌም ስለሚኖር he was የነበረ because with the father he made all things ከአብ ጋር ሆኖ ሁሉንም ነገር ስላደረገ and has at this time taken a beginning from the virgin he is to come የሚመጣ የተባለው ደግሞ because assuredly he will come to judgment እያለ ይናገራል። ለፍርድ ዳግም ይመጣል። ዮሐዴ ቀደም እንዳላችሁ we read of a sevenfold spirit in Isaiah ይልና እነዚህ ሰባቱ መናፍስት የሚሉት ደግሞ spirit of wisdom, understanding, spirit of counsel and might, of knowledge and of piety ይልና and the spirit of the fear of the Lord ይላል። ኦኬ እነዚህ ሰባቱ የመንፈስ ቅዱስ ጸጋ የሚባሉት አላል ከዛ አንፃርም ተብሎ ሊፈታ ይችላል ብሎ ቪክቶሪያንስ ዮሐንስ ራእይ ምዕራፍ 1 ቁጥር 4 ላይ ያለውን ይናገራል። ዋናው ሐሳብ ምንድነው? ዮሐዴም ሲያሳያችሁ የነበረው ሐሳብ እንደው ባካችሁ ሙስሊሞች የምትገቡ ሰዎች አሁን ቀደም መተው ውር ሲሉ የነበሩ ሰዎች እንደው ገባን ለማለት ያክል ነው እንጂ ክፍሉ ላይ ቆሞ ማውራት አይችሉም። ባይዘው በተአምር ማውራት አይችሉም። በተአምር እንደማይችሉ ስለሚያውቁም ነው ገብተው መንጫጫት። ሁሉም እኩል ማይክ የሚከፍተው ለዛ ነው። ኦኬ ዋናው መወያያ ቶፒክም የነበረው ራእይ ምዕራፍ 1 ቁጥር 8 ላይ ያለው ነው። እሱ ደግሞ ሙሉ ለሙሉ ቅድም ዮሐዴ በደንብ አብራርቶታል። ሙሉ ለሙሉ የሚያሳየው አሁን ይሄም ክፍል እንደዛ አይደለም ብሎ የሚያስብ ሰው ካለ መጥቶ መወያየት ይችላል። ስለ አውድ ከሆነ እየተወራ ያለው ስለ ጌታችን ኢየሱስ ነው እየተወራ ያለው። በቃ አለቀ። ኦኬ ከታመነው ምስክር ከሙታን በኩር የምድርም ነገስታት ገዢ ከሆነ ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። ሳብጀክቱን እንዳትረሱ። ለወደደን ከኃጢአታችንም በደሙ ላጠበን። ማን ነው ከኃጢአታችን በደሙ ያጠበን? ጌታችን ኢየሱስ ነው። ኦኬ መንግስትም ለአምላኩና ለአባቱ ካህናት እንድንሆን ላደረገን። ማን ነው ካህናት እንድንሆን ያደረገን? ጌታችን ኢየሱስ። ለአብ ካህናት እንድንሆን ያደረገን ማን ነው? ጌታችን ኢየሱስ። ለእርሱ ይላል ጭራሽ ከዘላለም እስከ ዘላለም ድረስ ክብርና ኃይል ይሁን አሜን። ሳብጀክቱ አሁን ማን ነው? ጌታችን ኢየሱስ ነው። በደሙ ያጠበን እርሱ ነው። ካህናት ያደረገን እርሱ ነው። ቁጥር 7 ላይ ደግሞ ይሄ ራሱ ካህናት ያደረገን በደሙ ያጠበን ይሄ ራሱ ቁጥር 7 ላይ እነሆ ከደመና ጋር ይመጣል ተባለ። ከደመና ጋር ይመጣል፣ አይንም ሁሉ የወጉትም ያዩታል። አብ ተወግቷል? አልተወጋም። የተወጋው ጌታችን ኢየሱስ ነው። የተወጋ የወጉትም ሁሉ ያዩታል። ያ ከደመና ጋር ይመጣል የተባለው ማን ነው? ጌታችን ኢየሱስ። የምድርም ወገኖች ሁሉ ስለ እርሱ ዋይ ዋይ ይላሉ። የምድር ወገኖች ሁሉ ሙስሊሞች ጌታችን ኢየሱስ ዳግም ሲመጣ ባይዘዌ እናንተም ዋይ ዋይ ትላላችሁ። ዋይ ዋይ ትላላችሁ ጌታችን ኢየሱስ ሲመጣ። አሁን አሜን ካለ በኋላ ሳብጀክቱ አሁን ማን ነው? ጌታችን ኢየሱስ። ያለውና የነበረው ያ ከደመና ጋር ይመጣል የተባለው ያ ለአባቱ ካህናት ያደረገን ያ በደሙ ያጠበን ኦኬ እርሱ ምን ይላል? ያለውና የነበረው የሚመጣው ሁሉንም የሚገዛ ጌታ አምላክ አልፋና ኦሜጋ እኔ ነኝ ይላል። ይሄ ነው በአውድ መፍታት ማለት ኦኬ። ስለዚህ ከዚህ አንፃር ነው ክፍሉ የሚፈታው። እንደው ዝም ብለን እንደው ልብ ባንዳረቅ በጣም መልካም ነው።
ዮሐዴ ያልጨረስኩ ሐሳብ ካለ በቀጠል ትችላለህ ብሮ። እስኪ ቅድም መሀል ላይ ተቋርጦብህ ነበር። ኧረ ሰማን ረጅም ሰዓት። እስቲ ከእሱ ጋር እንቀጥል፣ ችግር የለውም። እሺ አሁን ገብቶ ኧረ ይላል። እሺ ቀጥል። ምንድነው ጥያቄ? ይሄ ክፍል ለኢየሱስ ነው ያለው ሰው ማን ነው ከእናንተ መካከል? ወይም ደግሞ ጋዲሳ ወይ አንድ ሰው ለኢየሱስ ነው ያለው ሰው ያውራ። ማን ነው? እንትን ጉራሽ እኮ ነው። እኔ ብያለሁ፣ እኔ እያልኩ ነው ማለት መጽሐፉ ነው። አክቹዋሊ እኔ አይደለሁም መጽሐፉ እያለ ነው። መጽሐፉ ነው። አይ መጽሐፉ አይደለም እኮ። ክፈተው ታዲያ፣ እስክሪኑን ክፈተውና እስቲ የአውዱን አሳየን። የት አለ? እሺ በጣም አሪፍ እዩ፣ ተመልከቱ። እሺ አውዱ ያለውና የነበረው የሚመጣውም ሁሉን የሚገዛ ጌታ አምላክ አልፋና ኦሜጋ እኔ ነኝ ይላል። ማን ነው እኔ ነኝ ይላል የተባለው እዚህ ክፍል ላይ? ሁሉን የሚገዛው ጌታ አምላክ እኮ ያለውና የነበረው የሚመጣው ሁሉን የሚገዛ ጌታ አምላክ አልፋና ኦሜጋ እኔ ነኝ ይላል። ማን ነው ይላል ተብሎ ሲቀመጥ ምንድነው እየተቀመጠ ያለው? ያለውና የነበረው የሚመጣው ሁሉን የሚገዛ ጌታ አምላክ አልፋና ኦሜጋ እኔ ነኝ ይላል ተብሎ ሲቀመጥ ማን ነው የሚለው እኮ ነው። ማን ነው የሚለው? ሁለቱን ለማግኘት ሁሉን የሚገዛ ጌታ አምላክና ያለውና የነበረው የሚለው ማን ነው የሚለው ነው የምንፈልገው። ገባህ? የተቀመጠው በዚህ የት ትፈልጋለህ? እዚህ ጋር ይመጣል የተባለው እኮ ነው። እንደዛ ይላል የተባለው አውድ ታውቃለህ አይደል? ቁጥር 8 አይገናኝም። ጀለስ ማን ነው አይገናኝም ብለህ ይፈታል? አብዱል እኔ ደግሞ ላውራ። አንተም ጋዲሳም ረጅም ስታወራ ማን ነው አይገናኝም ብለህ ይፈታል? ሁለቱ ሰባትና ኮንቴክስት አንተ ከሰባት ቀጥሎ እኛ ቆይ አንዴ ስማ ጥያቄውን መጀመሪያ እኛ እንግዲህ በታሪክ የምናውቀው አውድ ወይም ደግሞ ቁርአን አይደለም እያነበብክ ያለው 7 እና 8 አይገናኙም የምትለው ቁርአን 7 አንዴ ታርገው ሰው አንዴ ጨርስ አይደለም። አንተ ጥያቄን ጠይቅና ልመልስልህ። አንዴ ልጨርስ አንዴ ስማ 7 እና 8 አውድ ሲባል ከ7 ቀጥሎ ይመጣል የተባለው ያዩታል የተባለው ልክ ከመጣ በኋላ የሚናገረውን ንግግር እንዲህ ብለው አንዴ ስማ ብለህ መቼ ነው የምትጨርሰው? እሺ ስማ ጀምራል አላልኩም? ቆይ እሺ ቀጥል። 7 እና 8 አይገናኝም ብሎ የፈታል ማን ነው? መጀመሪያ ማን ነው የፈታል? ኮንቴክስቱ እሺ ኮንቴክስቱን ያዝና እኔ አላወራም። ምን ሆናል? ያማን እኮ ኮንቴክስቱን ይዘህ ፍታ። ኮንቴክስቱን ይዘህ ፍታና አይደለም የተባለበትን ፍታ እኮ። አንዴ ዝም በል እንዴስ ልጁ ምን ሆኗል እንዴ? አታብዛው እንጂ እንዴ አብዛው። ቀጥል አብዱል እየሰማን እኮ ትንሽ ሲበዛም ይደብራል። ኮንቴክስቱ ላይ እዚህ ያላችሁ ሰዎች ራእይ ምዕራፍ 1 ቁጥር 4 እና 5 ላይ ዮሐንስ ጸጋና ሰላምታ ነው ጸጋና ሰላም ተቋረጥኩኝ እንዴ? ተቋርጫለሁ? እሺ ተቋርጠ ነበር። አሁን መጥቻለሁ። ቀጥላ እሺ ከተመለስኩኝ እዚህ ጋር ጸጋና ሰላምን ነው ዮሐንስ እያቀረበ ያለው ካለውና ከነበረው ከሚመጣውም እያለ ከሶስት ፐርሰኖች አክቹዋሊ እዚህ ላይ ካያችሁ በአማርኛው ላይ ከ እያለ ነጥሎ ላይ ያስቀምጣቸዋል። ወይም ደግሞ ፍሮም እያለ ወይም ደግሞ የግሪኩ ላይ አፖ እያለ ያስቀምጣል። ከማ ካለውና ከነበረው ከሚመጣውም አንድ ሰከንዳር ከሰባቱ መናፍስት ብሎ አስቀምጠው። አይ ና ቆይ ካለውና ከነበረው ከሚመጣው አንድ ብለህ ፈታል። ማን ነው እንደዛ ብሎ ነጣጥል አቋርጣለሁ። ቆይ አብዱ ቆይ አንተ እንድታረጋጋ አንተ ራስህ ቆይ አንዴ አይደለም እንደፈለክ እንድታቦካ መጽሐፍ ቅዱስ ማን በማስረጃ ቆይ ካለውና ከነበረው አንዴ ስማ ካለው ከነበረው ከሚመጣው አንድ ነው ለብቻው ብላል። ማስረጃ እኮ ተተቆጣጣ አረ ቆይ ረጋ በል። ማስረጃ ማን ከፋፍለው አለ? ማስረጃ ቁጥር 4 ላ አረ ወላሂ ያለኛን ይፈርት ነው ይዘው ወላሂ የመጨረሻ እኔ እንደዚህ የሚፈራሩ ማይቻል ምንድነው? ወላሂ 30 ጊዜ ወላሂ ደቂቃ አውራ። ቆይ አንድ ደቂቃ አትፍሩ እንጂ ጋዲሳ ያግዛል። ከፈራ ኢዮብ አለልህ አትፍሩ። አይ ለመውጣት እሺ ምን አይነት ህፃን ነው በጌታ ሰው ምን አይነት እሺ ቆይ አረ ቆይ አንዴ ይጨርስ በእናታችሁ። ቆይ አንዴ ናግባ እንዲህ ብሎ ወጥቶ ከዛ በኋላ እሺ ቆይ ና አንዴ ና አንድ ቁጥር ጻፍ በደንብ እሺ እንዴት እንደሚፈታ ተመልከቱና ከዛ በኋላ እኔ እንዴት እንደምፈታ ታያችኋለሁ። ቆይ ና አንድ ቁጥር ጻፍ ላክና ግባ እንስማውና ከዛ በኋላ ተመልከቱ ስና አፈታት ማለት ነው። የት አለ ና
ወጥቶ ጠፋ። ተመልከቱ ዮሐንስ በእስያ ላሉት ለሰባቱ አብያተ ክርስቲያናት ካለውና ከነበረው ከሚመጣው የሚለው አንድ አለ ማለት 1 2 3 ብለህ እንድትከፍል ማን ነው ለያይታ አንድ እዚህ ጋር በል 2 እዚህ ጋር 3 እዚህ ጋር ብለህ በ3 ክፈላቸው ያለ ማን ነው? ኦኬ ማን ነው ያለ? እሺ ቀጥል። የእሱን ሐሳብ ነው። ወደ ፖይንቱ ስለ አንድ ነው እየተናገረ ያለው። ኦኬ ካለው ከነበረው ከይመጣው በዙፋን ቆይ ቅድም አንድ ከይቅርታ ጋር ጋዲሳ አለ ተስማሙ። መጀመሪያ ጋዲሳ ለአብ ነው እያለ ቆይ አንዴ ጋዲሳ ቆይ ስማ ወንድምህ አንዴ ቆይ ስማ ተስማሙ ትላለህ። ስማ አንዴ ስማ መጀመሪያ አንዴ ስማ ተስማሙ ብለህ የልጅነትን ቶ ቆይ አንዴ እኮ ላንሳ ምን እንደምትስማሙ ከዛ ተስማማላችሁ። ስማ አንዴ ሚውት አድርገውና እጂን ደክሞኛል ሚውት ከማንሳት የተነሳ ማለት ነው። ከይቅርታ ቆይ ምን ሆናችሁ ነው? አውራና ተመልሶ ይገባል ዮሐዴ። እኔ አራላ የምር በጣም የሆነ በቃ እንዴት እንረብሽ ብላችሁ ተዘጋጅታችሁ ምናምን መጣችሁ እኮ መስጊድ ዘግቶ ነው የመጡት ዮሐዴ። መስጊድ ተዘግቶ ነው የመጣው። መስጊድ ተዘግቶ ነው የመጣውና ምድር ያላና የመልእክተኛ ሆነች ሲባል ሐዲሱ ላይ ሁሉ ነገር እናንተ መሰላችሁ እንዴ? ተረጋጉ እንጂ ኩል ዳውን ተረጋጉ። አይሬ እንደፈለኩ ቆይ እኔ እንደፈለኩ ፈታዋለሁ። ቆይ 1 2 3 እያልኩኝ ነው። ቆይ አቡኪ አሁን ብልግናህን እዛው ትራ ተማለጋዲ ማይክ አትክፈት። ኧረ ዮሐድ ቤቱ በሪፖርት አለ ባይዘው በጣም ሪፖርት አለው ቤቱ በጣም ሪፖርት አለው። አረ ሊዘጉት ነው መሰለኝ። እኔ ጋር ስታክ ነው በቃ አሁን የገባው ልጅ አይታየኝም እንዴ አተ የምር በጣም ሪፖርት አለው። እግዚአብሔር ሪፖርት አንተ ኮሜንት ተሰጥቷችኋል መሰለኝ። እንትና ይችላል አላወራም እኮ ያ ሰውዬ የሚገርም ትልቅ መታደል ነው ለነሱ ያንን ኦፖርቹኒቲ ለማግኘት ነው። ስማ ኢብራሂም ይችላል ካሉ ግን እኔ ቤት ዘግቼ ነው የምወጣው። የትኛው ኡስታዝ ነው ተረኛ? አስገብት ተረኛው ኡስታዝ። እሺ አሁን ልቀጥል። ያቋርጣችሁኝ ትፈቅዱልኛላችሁ? ባይ ዘ ዌይ ማስረጃ ስታመጣ ነው አንተ ገና እኮ ጥቅሱን አላወራሁም። ቆይ ገና እኮ ጥቅሱን እኮ አላወራሁም። መጀመሪያ በ3 ይከፈላል ብለሃል አብዱል ከሪም። ገና ጥቅሱ ላይ ዮሐንስ እኮ ነው የከፈለው። አንዴ ዮሐንስ አልከፈለም። ሲጀመር በ3 ይከፈላል አላለም ዮሐንስ። በ3 ይከፈላል ካለ አሳየን፣ ክፈትና ተውሂድ መሰለው እንዴ ብራዘር? እምነት እንዳለው ሰው ብናወራ ጥሩ ነው። ሰላም ብያለሁ። እንዴት ናችሁ? እግዚአብሔር ይመስገን። ይብሮ እንዴት ነህ? ሰላም ብለናል። እሺ አንተ ተረጋግተህ ታወራለህ ብለን ተስፋ እናደርጋለን። የእውነት ትንሽ ይተማ ዮሐዴ ወይ ጋዲ ይሰማል? አረ ጌታ ሆይ ጸዴ ሪፖርት ካሜራውን አጥፍተህ ነው ወይስ ባይዘው ማህማል ጋይስ? አረ ታብታብ አድርጉ ክርስቲያኖች፣ አረ ታብ አድርጉ ጋይስ። እስኪ ኮፒ ሊንክ ምናምን አድርጉ። እሺ እንደዚህ እናደርግ። ኮሜንት ዘግቻለሁ። እርስ በርስ ራሱ መደማመጥ አልቻልንም እኮ። ኮሜንት ተዘግቷል። በቃ እንትን በሉ ኮፒ ሊንክ አድርጉ። በቃ እንደዛ ነው የሚሻለው። አዎ ለተወሰነ እንትን ኮፒ ሊንክ ምናምን አድርጉ። በጣም እርስ በርሳችን ራሱ እየተደራረብን መጣን። እንትን በጣም ስታክ አድርጓል መሰለኝ ዮባ። እኔ ሰው መቀበልም አልችልም፣ ገስትም ላይ አይታየኝም። የሚገባ የሚወጣው ቆይቶ ነው የሚመጣው። ቀጥሉ እስቲ። ለማንኛውም ግን ታብታብ አድርጉ እሺ ጋይስ። ቢያንስ 1 ሚሊዮን እንኳን አልገባም እስካሁን። እሺ ኢብሮ ሰላም ብያለሁ። ትንሽ ለመረጋጋትና መድረኩን ለመጠቀም እንሞክራለን፣ ግን የመሸናነፍ ስሜት ባይሆን መድረኩ ጥሩ ነው ብዬ አስባለሁ።
ለምሳሌ አብዱከሪምም አቡበከርም ገስት ላይ ካሉ አስገቧቸው በእኔ ኃላፊነት እንትን እናድርግ። አይ እምነት እንዳለው እንዳማኝ አንተ ታወራለህ ታወራም ብሮ እኔም አወራለሁ። ችግር የለም እኔም አወራለሁ። ወንድሞቼም ተመሳሳይ ሐሳብ ስለሆነ ሐሳብ በሐሳብ ብንለዋወጥ ጥሩ ነው። እንደ ሪንግ ባንቆጠረው ሪንግ ቢሆን ችግር የለውም ለዋንጫ ስለሆነ፣ ይሄ ግን ለነፍስ ስለሆነ ይብሮ በቃ አንተ ትምህርቱ ላይ ቀጥል፣ እነሱን እናስገባቸዋለን። ቀጥል ትምህርቱ ላይ። እሺ አብዱከሪምን አስገባው። እሺ ችግር የለም አብሽር፣ ችግር የለም። በተረጋጋ መንፈስ እንቀጥላለን። ችግር የለም። ኢብሮ እሱ ማስረጃ ይዞ ይመጣል። አንተ ሐሳቡ ላይ አውራ። ማስረጃ ይዞ ሲመጣ ይገባል። አብሽር አለ ችግር የለም። አንተ አውራ በቃ እሱ ከሚገባ አንተ አውራና ይገባል። ችግር የለም። እኔም አወራለሁ እኮ ችግር የለውም። ዩሃድ ቪዲዮ አውራ በቃ አለቀ። አንተ ነህ ችግር የለም። እሺ ለመረጋጋት እንሞክር። እሺ አብዱን አስገባው እና ወይም አቡኪን ወይ አንዳቸው ነው። ከዛ እንቀጥላለን። እኔ አሁን የከፈተው ቪዲዮን ኢብሮ ይችላል 5 ደቂቃ አስገቡት ይላል። ኢብሮ ይችላል እንል ነው። ቪዲዮን አስገባው ችግር የለም። አብሽር እንዴ ኧረ እባክህ ኮሜንት ከፍትላችሁ። ቪዲዮን ከፈተው አንዴ ዩሃድ አንተሽ ቆይ ራሱ ያወራ። ቆይ ተራ በተራ ነው የምናስተናገደው። ካሁን በኋላ ነው በአንዴ 3 ሰው እናስገባ። ቪዲዮን ከፈተው አንዴ ችግር የለውም። እሺ ዋዴ ከፍተህ ነበር። ይቅርታ አንድ ቀጥል ጋዲ ችግር የለም። እሺ አይ ጥያቄ ልጠይቃችሁ ነው። በእስያ ላሉት ከሰባቱ አንዴ ትንሽ ወጣ አድርገውና አንድ ጊዜ ካለውና ከነበረው ከሚመጣውም የተባለው ማን ነው? ፎር ዘ ሴክ ኦፍ አርጊውመንት ጭቅጭቅ እንዳይበዛ ችግር የለውም። ለአብ ነው ብዬ ልፍታለሁ። ችግር የለውም። ቀጥል። ኦኬ ወልክ ሰላም ወራህመቱላህ አልሐምዱሊላህ። እሺ ካለውና ከነበረው ከተባለ ተብሎ ከአብ ውጪ ሌላ አለ? ሌላ ስንት አለ? አዎ ጌታችን ኢየሱስም ያለና የነበረ ይባላል። ስንት አለን ያልኩ እኮ ነው ጥያቄ። ማለት ምን ስንት አለ? አብም ይባላል፣ ወልድም ይባላል፣ ቅድስት ሥላሴ ውስጥ ያሉ አካላት በሙሉ ይባላሉ። ቁጥር ጥራልኝ። ካለውና ከነበረው የተባሉት ስንት አካላቶች አሉ? እሺ ሁለተኛውን አካል ላሳይ ነው። ለምሳሌ እዚህ ጋር አብ ብለን ይሄንን አብ ብለን ከወሰድን ወልድን ላሳይ እኮ ነው። እዚህ ጋር ላሳይ። ቆይ አካልን ብቻ ቁጠርልኝ አንድ ጊዜ። ካለውና ከነበረው ከሚመጣው የተባለው ስንት አካሎች አሉ? ከአብ ውጪ ከአብ ሌላ ያለውና የነበረው የሚመጣው ተብሎ የሚጠራ አካል አለ ወይ ነው አይደል? ጥያቄ ላሳይ ነው። ይኸው እሺ ማይከል የሚጠራ ስንት አካል አለ ነው? ኖ ተብሎ የሚጠራ ሌላ አለ አይደል? ስንት አለ ነው ያልኩህ እኮ ነው። ስንት አካል ቁጠርልኝ። ይሄው ከአብ ውጪ ጌታችን ኢየሱስ እዚህ ጋር ተብሏል እያልኩ እኮ ነው ወዳጄ። እንዴ ምንድነው አማርኛ አንሰማም እንዴ? ወደ ጋዲሳ እኔ ወንድም እኔ እንትን ለጭቅጭቅ ምናምን ድሮ ነው ያቆምኩት። ለዛ ነው እኔ ከተከባበርን እኔም ለጭቅጭቅ ጊዜ የለኝም ወዳጄ። ይኸው ለጭቅጭቅ ጊዜ ስለሌለኝ አንተ እነዚህ ሰዎች እኔ እኮ በጣም በትህትና እያስተናገድናቸው መሆኑን የምታውቁት እኛ ቤት መተው ነው እንደዚህ የፈነጩብን ያሉት። ሰማኝ ምን አጠፋው ነኝ ብራዘር? አንድ አዳምጥ። በቃ ማይክ ሚውት አድርግና አዳምጥ። አውርተሃል። ከቅድም ጀምሮ ስታወራ ነበር። ስማ ኦኬ። የምትገቡ ሰዎች እባካችሁ ጆሮአችሁን ክፍት አድርጋችሁ ግቡ። ምንም እኛ የመጨቃጨቅ መንፈስ ከሰው ጋር የመከራከር ቲክቶክ ላይ ስንት ዓመት ቆየን። እንደዚህ ነገር ሰልችቶናል ቆየን እና በእውቀት ብናወራ መልካም። ኦኬ እዚህ ጋር ያለውን ፎር ዘ ሴክ ኦፍ አርጊውመንት አብ ነው ብዬ ፈታውልህ። ችግር የለውም አልኩ። ግን እዚህ ጋር ይሄ ወልድ ተብሏል። መጀመሪያም ክርክሩ የነበረው ቁጥር 8 ላይ ያለው ጌታችን ኢየሱስ ነው ወይስ አብ ነው ጥያቄው። ኦኬ ስለዚህ እኔ ጌታችን ኢየሱስ ነው እያልኩ ነው። አንተ ማን ነው ብለህ ነው የምታምነው? ቁጥር 8 ላይ ያለው ኢብሮ ሰዓታችንን እንጠቀም። እሺ አይ እኔ ልገምት እኮ አይደለም እንትን የምናወራው ግን አሁን ቁጥር 8 ላይ ያለው ጋዲ ማን ነው ብለህ ነው የምታምነው? ቁጥር 8 ላይ ያለው የእናንተን እምነት አስተምሮ ብጠይቅ አይሻልም? ቁጥር 8 ላይ ያለው ማን ነው ብለህ ነው የምታምነው? አንተ የኔ ማን ነው ብለህ ነው የምታምነው? ቁጥር 8 ላይ ካለውና ከነበረው ቻው ወደ ካባ እዚህ ዝም ብላችሁ እንዴት ሁሉም ሰው አንድ አይነት ይሆናል? ጋይስ ኧረ በጌታ ስም እንዴ! ኧረ እባካችሁ የምትገቡ ሰው አዳምጡ እንዴ! ኧረ አዳምጡ። ይሄው ጠየቀኝ ካለውና ከነበረው የሚለው እዚህ ጋር ችግር የለውም። ፎር ዘ ሴክ ኦፍ አርጊውመንት ለአብ ብዬ ፈታውልህ። ነገር ግን ከሱ ውጪ ጌታችን ኢየሱስ ያለውና የነበረው ተብሏል። እምነትህን ንገረኝ ቁጥር 8 ላይ ስለው ሌላ ነገር ውስጥ ስለ አንተ እምነት እኔ ምን እላለሁ፣ ስለ አንተ እምነት እኔ ምን እላለሁ እያለ ያደክመናልና
እንደው የሙስሊም ዕቅበተ እምነቶች እንዴት እንደሆነ ዕቅበተ እምነት የተባላችሁት እግዚአብሔር ያውቀው። እሺ ሙስሊሙ የሚል ዩዘር ነው ጓዲስ አንዴ ነው። እግዚአብሔር ይመስገን አለን። እግዚአብሔር ይመስገን። እሺ መጠየቅ ይቻላል? እዚህ ላይ አይ እዚህ ላይ አይደለም፣ የራሴ ጥያቄ አለው። እሺ ቁጥር 8 ላይ ያለው ማን ነው ብለህ ነው የምታምነው? አይ እኔ እዚህ ላይ ብዙም እንትን አላልኩበትም። ከነሱ ጋር ትጨርሳላችሁ። እኔ የራሴን ጥያቄ ልጠይቅ ነው የገቡት። አይቻልም? ማን ነበር ኤሊ? ስሙ ማን ነው? ድምፁ አዲስ አልሆነብኝም። እንትን ነው አይደል? ጃቢር ነው። ጃቢር እንኳን ደህና መጣ። እንደውም አስታወስኩ። እሺ ቁጥር 8 ላይ ያለው ማን ነው ብለህ ነው የምታምነው? አልሰማኝም። ጋዲሳ እዚህ ጋር ከነሱ አታውቀውም? እኔ ብዙም አላጠናሁበትም። ስለዚህ አንተ ግን ሁሌ ተማሪ መሆን አይከብድም ጃቢር? እኔ ሳቀ ራሱ ቲክቶክ ላይ 2 ዓመት አለፈ። ሁሌ ተማሪ ነህ። እንዴት ነው ነገሩ? አይከብድም? አይ ተማሪ ነኝ አላልኩም። ይሄንን ፓርት በእናንተ ደረጃ በእነሱ ደረጃ አላጠናሁትም። እኔ ገቦት የራሴን ጥያቄ ይሄው እናንብበውና ማን እንደሆነ ትነግረኛለህ። ላንብብልህ? የራሴን ጥያቄ መጠየቅ እችላለሁ። ካልቻልኩ ልውረድ፣ ችግር የለውም። ጋዲስ ትጠይቃለህ፣ ችግር የለውም። ግን ይሄን እናንብበው። ይሄንን ማውራት አልፈልግም ጋዲስ። እኔ የራሴን ጥያቄ ነው ይዤ የመጣሁት። ስለዚህ አታውቀውም ማለት ነው ይሄን ክፍል በለው እንደሱ። ኦኬ። ስለዚህ ሌላ ጊዜ ጃቢር ወንድማችን እንደው ተሳስተ ቤት ከፍተ ክርስትና እንዲህ ነው እያልክ ስታቦካ ድንገት እንዳናይ። እሺ እንዳናይ። ጥያቄ ልጠይቅ ይመች እንዳናይ። እሺ ችግር የለውም። ጥያቄ ልጠይቅ። ጎበዝ። እሺ በነገር ወደ ጥያቄን አቅርብ። ከዛ ጥያቄን አቅርብ፣ መልስ ይሰጥበታል። የለውም ተረጋግተህ። እዛ በፊት አንዴ ሙስሊሙ ምንድነው እያለን ያለው ወንድማችን? በዚህ ጥቅስ ላይ እንዴት ተደርጎ እንደሚዋሽ አላውቅም ነው እያለን ያለው። ምክንያቱም ጥናት አለ፣ እንዴት ተደርጎ ነው የክርስቶስ አምላክነት ላይ ልንዋሽ የምንችለው የሚባል ጥናት አለ፣ እንደ እስልምና ማለት ነው። ስለዚህ ወንድማችን እሱን እያለን ነው። ያው ደግሞ ነገ ላይ ደግሞ ሲያወራበት እናየዋለን እና ደግመ እንዳታረገው ብሎሃል። ለማንኛውም ኮፒ ሊንክ እያደረጋችሁ ቀጥሉበት ያጀማ። እሺ በደንብ አድርጉ። እሺ ታፕታፕ በደንብ አድርጉ። ስታክ ያደርጋል መሀል ላይ። አሁን መሀል ላይ ማን እያወራ እንደሆነ ራሱ አልሰማውም። ሪፖርቱን ያላቅም ማን ነው እያወራ የነበረው እርግጠኛ አይደለሁም። ታፕታፕ አድርጉ የሚሰማችሁ ከሆነ። እሺ ቀጥል። ማን ነው እያወራ ያለው? ቀጥል። እሺ ጋዲሳኒ ተረጋግቼ ነው እያወራችሁ ያለው። ተረጋግታችሁ አውሩ። በእናንተ ላይ በኦርቶዶክስ ሃይማኖት መለኮት ማን ነው? መለኮት ምንድን ነው? ይህን ማወቅ ፈልጌ ነው። አብራራልኝና እሱ ላይ ጥያቄ ጠይቃል። ነው ስትል ምን ማለት ነው? አዎ መለኮት አለ አይደለ? መለኮት ማን ነው? ስለ ማንነት ነው ስለ ምንነት ነው እየጠየቀኝ ያለው? ሁለቱንም ነው የጠየቁ። መለኮት ማን ነው? መለኮት ምንድን ነው? ምንነት ማን ከሆነ አብ ወልድ መንፈስ ቅዱስ ነው መለኮት። እሺ መለኮት ምንድን ነው? ምንድን ነው ማለት ዲቫይን ኔቸር ነው። በቃ ኦኬ። አማርኛ ትርጉም የለው? መለኮት ነው። እኔ በእንግሊዝኛው ነገርኩ። ዲቫይን የሆነ ኔቸር፣ ዲቫይን የሆነ አካል ማለት ነው። ኦኬ እሺ። እንጂ በአማርኛ የሚብራራ ነገር በእስልምናው መለኮት ምንድን ነው? አይ እኔ ጥያቄ ልጠይቅ ነው የገቡት። አይ ነገረኛ እንድረዳው የአማርኛውን ትርጉም እንድረዳው ምን ማለት እንደፈለግ መለኮት ምንድን ነው በእስልምናው? እኔው መለኮት ስረዳ አንድ የሚመለክ አካል ማለት ነው። መለኮትን መመለክን የሚቀበል አካል መለኮት ይባላል። ኦኬ ኦፍ ኮርስ እንደዛ ከሆነ በቃ መለኮት ማለት ኦፍ ኮርስ በእኛም እንደዛው ነው የምንረዳው። ዲቫይን ኔቸር ማለት ቀደም እንዳልኩ እንደዛ ነው፣ አምልኮን የሚቀበል ማለት ነው። እንግዲህ ይሄ መለኮት የት ነው ያለው በእናንተ ሃይማኖት? እሺ ጥያቄን ሰብሰብ አድርገውና ጃቢር ወንድሜ አንዴ ጥያቄን ሰብሰብ አድርገህ ጥያቄን አቅርብና ከዛ መልስ እሰጣለሁ። አይሻልም? ምን መሰለህ ጋር ኢንተርቪው እንዳይመስል አይደል? ጥያቄን ሰብሰብ አድርገህ ጥያቄ አንዴ ስማኝ ጃቢር። ከቀደም ጀምሮ ስንሄድ የነበረው አፕሮች በዚህ አፕሮች ስለሆነ ይሄን ጥያቄዎች አሉኝ እነዚህ ጥያቄዎች አሉኝ ብለህ እንደውም እኔ በቃ ልፍቀድልህና 2 ጥያቄ ኦር 3 ጥያቄ እነዚህ ጥያቄዎች አሉኝ ብለህ ጥያቄዎችን ስቴት አድርግ። ኦኬ ከዛ በኋላ ጥያቄን አቅርብ። ከዛ በኋላ እኛ መልስ እንሰጥበታለን። ቀጥል፣ ጥያቄን አቅርብ ሰብሰብ አድርገህ። አዎ ምንድነው አሁን እኔ ረጋ ብዬ እየሰማሁ ነው። ረጋ ብለን ነው የምናወራው። እኔ ስለ መለኮት ነው እስካሁን የጠየኩት፣ ስለሌላ ነገር አልጠየኩም። መለኮት የት ነው በእናንተ ሃይማኖት? እሺ አንድ ጥያቄ ቀጥል። ሁለተኛ ጥያቄን ቀጥል። ኖ አይ ይሄ በቃ መለኮት የት እንደሚኖር ቃል በቃል ታስረዳኝና በቃ ጨረስኩኝ። መለኮት የት እንደሚኖር በቃ መለኮት በእኛ ኦምኒ ፕሬዘንት ነው። መለኮት ማለት በአንዴ ሁሉም ቦታ የመላ ማለት ነው። ኦኬ ኦምኒ ፕሬዘንት ነው፣ በአንዴ ሁሉም ቦታ የመላ ነው መለኮት። አንተ ውስጥ መለኮት አለ?
በቦታ ይወሰናል። አንዴ ግን ጋዲ እንዴት አለ? ሰላም ብያለሁ። እንዴት ናችሁላችሁ? አንዴ እንጨርስ ጓ ከይቅርታ ጋር አንዴ ጃ አንዴ ጠብቀን የምር ማለት ነው። ይሄኛውን ርዕስ እኔ በጣም ነው የምፈልገው እና ጃ ብዙ ጊዜ ስለምንነትና ስለማንነት ስታወራ ብዙ ጊዜ እሰማለሁ። እንዲሁም አንተን ራሱ መጠየቅ የምፈልገው አንድ ጥያቄ ነበረኝ። አላህ በማንነትና በምንነት ስንት ነው? እስቲ ንገረኝ። ይሄንን ዘን ወደዛ ትቀጥላለህ። አይ እንትን ልጨርስ፣ አታቋርጥ። ትጨርሳለህ፣ ትቀጥላለህ። አይ እንትን ነው ምን አላህ መሰለህ፣ በምንነትና በማንነት አይደለም ችግር የለም። አላህ በምንነትና በማንነት ስንት ነው? ልጨርስ። ለምን ታቋርጠኛል? ስሜታዊ አትሁን ጃ። ኧረ እኔ አላህ በምንነትና በማንነት ስንት ነው? አይደለም እኔ ስሜት ይሁኝ አይደለም። ጋዲሳ ጋር ልጨርስ። ጋዲሳ ጋር ጨርስ። ንገረኝ። ትቀጥላለህ። ጋዲሳ ጋር አገናኝሃለሁ። መልስ። አላህ በምንነትና በማንነት ስንት ነው? በቃሽ። እንደዚህ የምንቀጥል ከሆነ እንዲህ መቀጠል አልችልም። ይሄ ምንም በቃ ምንም ሙቀት የለውም። እስልምና ላይ ምንም ሙቀት የለውም። ጥያቄ የለኝም ማወቅ ከጋዲሳ ጋር ቀጥል። እኔ ተረጋግቼ እያወራሁ ነው። ከጋዲሳ ጋር እኮ ተደማምጠን እሺ። እሺ አይውል ምንድነው ሀሳቡ? ብዙ ጊዜ ጥያቄ ሲነሳ እንሰማለን። ይሄንን ምንነትና ማንነት የሚባለው ላይ አምላክ ምንድን ነው ብላችሁ ነው የምታምኑት? አምላክ ወይም ዲቫይን ሁሉን የሚገዛ ሁሉን የፈጠረ ሁሉን ያስገኘ ነው ብሎ ጋዲ መልሷል። ስለምንነትም ሰማነትን ተናግሯል ጋዲ። አንተ እስቲ ተናገር ይህን ነገር አንተ እስልምና ላይ ማፕላይ ይሁንና አላህ በምንነትና በማንነት ስንት ነው? እችን መልስልና ደግሞ የት ነው ወደሚለው ደግሞ እንሄዳለን። እችን መልስልን ፕሊዝ፣ እችን ብቻ መልስልን። አላህ በምንነትና በማንነት ስንት ነው? በምንነት ስንት ነው? በማንነት ስንት ነው? እሺ ጨረሳችሁ? ከጋዲሳ ጋር መቀጠል አይቻልም? መልስ የለህም ጃ? ያው መልስ የለኝም። ከጋዲሳ ጋር መልስ የለህም። በጣም የሚገርም ነው። ግን በቃ ሊቅ ነህ። ምንነትና ከጋዲሳ ጋር ፖለቲካ ከሆነ በቃ አትደረግ። ጃ እያወራን አይደለ? ለምንድን ነው አንተ ጣልቃ? ኧረ ፕሊታ እንደ እያወራሁ ነው። ምን ሆነህ ነው? አትረብሽ። ለምን ታወራለህ? ከእሱ ጋር እያወራን አልነበር እንዴ? ይኸው ወንድሙ ነኝ፣ የእሱ ወንድም ነኝ። እያወራሁ ነው። አንዴ እሺ ስማኝ፣ ትልቁ ላይ አድርጉኝና አንዴ አውርቼ ከዛ ጋር ትቀጥላላችሁ። አብሮ ሚታል ምን አለ አንተ? እኔ በስነ ስርዓት እያወራሁ ነበረ። አዲስ አቤት ስከፍት አንተ ጋር መጥቼ እንጨርሰዋለን። እሺ እንደ ህፃናት ጃቢር ነው። ምንም ህፃን እኮ ጋዲሳ ምን ትቀጥላለህ? ከጋዲሳ ጋር ነው። ጃቢር አንዴ ስማኝ። ጓል ያወራ ነው፣ ችግር የለውም እሱ ያወራ። ከዛ በኋላ ስለ እምነትም ደግሞ አንዳንዴ ለመናገር አትፍራ። ምንም ከባድ ነገር አይደለም። ስለ እምነት ለመናገር ለምን እንዲህ እንደሚያሻምቅ ካልፈራ መልስ። አንተ ጋር የጀመርነውን እንጨርሳለን። ችግር የለውም። አንዴ እሱ ያወራ። እሱ ያወራ። እሺ አንተ ጋር እንቀጥል የጀመርነውን ነገር። ጓ ቀጥል ጓ ማለት የምትፈራው ለምን አቀጥልም? የምትፈራው በቃ እዚህ ድረስ ነው። በቃ የምትፈራው አለ። ውጣ በቃ። ስለ እምነት መናገር አችልም። የኔን ጥያቄን ፈርቶ ሲልበደበድ የነበረ ሰው ለምንድነው የምትፈራው አላለ። በጣም ያስገርም ነው። ግን የቅድሞ ሀሳብ ላይ አንድ ነገር ልበል። ይህን ነገር ደፍሮ የሚመልስ ሰው ካለ የሚፈልስ ኡስታዝ አላህ በምንነትም በማንነትም አንድ ነው ብሎ መናገር የሚችል ሰው ካለ ገብቶ ይመልስልናል። አላህ አንድ አይደለም ብዬ ሞግታለሁኝ እኔ። አሁን ግን ቅድም መጽሐፍ ቅዱስ ላይ ሲወራ ነበረ፣ ራዕይ ምዕራፍ 1 ላይ ማለት ነው። ማን ነው መብት የሰጣችሁ ለእናንተ? መጽሐፍን ወይም ትንቢትን እንደ ገዛ ፍቃዱ ማንም ሊተረጉም አይችልም ይላል መጽሐፍ። ሜይ ቢ እንደ ቁርአን ግልጽና የተብራራ ነው እንደፈለግ ተርጉሞ የለም። አንድ ከመጽሐፍት አንጻር በክርስትና በኩል መጽሐፍን እንደ ገዛ ፍቃድ መተርጎም የሚባል ነገር የለም። ኢንተርፕሬቴሽን ያስፈልጋል፣ የአባቶች ትርጓሜ ያስፈልጋል። የሆነ ነገር ብለህ ስትናገር እንደዛ ብለህ ለተናገርከው ነገር ኤቪደንስ ያስፈልጋል። ልክ እናንተ ተፍሲር እንደምትሉት ማለት ነው። ሁለተኛው ሀሳብ ደግሞ ምንድነው? ሙስሊሞች ምንድን ናቸው ሲባል ሙስሊሞች ኦብቪስሊ ማህይም ናቸው። ለምሳሌ ሱራ 62 ቁጥር 2 ላይ ካለ አስገቡት። በጣም ስለምፈልገው ጃንም ይህን ርዕስ ላይ እንትን ስላለ ካለ ይግባ ለማለት ነው። ቀጥል። እስከዛ ይቅርታ። ይህንማ መመለስ አይፈልጉም እኮ ያው በርደኖ ፕሩቭ እስልምና ላይ ቢመጣ ማንም አይመልስም። የትኛውም ውስጣዝ ማለት ነው። እንኳን እንደዚህ ያለው ኩታሮች አይደሉም ወርውር የሚለው ነጋዲ ጋር ምናምን ታላላቅ ወንድሞቻችን ጋር ለማውራት ለእኔ ራሱ በጣም ትንሽ ናቸው፣ ኩታራ ናቸው፣ በጣም ህፃናት ናቸው። ለማንኛውም መጽሐፍ ቅዱስ ላይ ገብታችሁ እንደፈለጋችሁ መቅባጥር አትችሉም። ምክንያቱም ሱራ 62 ቁጥር 2 ላይ ቁርአን የሚነበብላቸው ለምኖች ነው አለ? ለማህይሞች ነው። ሳሂህ ቡኻሪ 1913 አለ፣ ያው ታውቁት አላችሁ።
እኔም ተከታዮችም መሀይሞች ነን የሚል አንድ መሀይም እንዴት ነው መጽሐፍ ቅዱስን ኢንተርፕሬት ሊያደርግ የሚችል? ማን ነው መብት የሰጠው? መጽሐፍ ቅዱስን ኢንተርፕሬት የማድረግ መብት የሰጠው ማን ነው? ማንም መብት የለውም። መጽሐፍ ቅዱስን ኢንተርፕሬት የማድረግ ባይሆን እኔ ቁርአንን ኢንተርፕሬት ማድረግ እችላለሁ። ምክንያቱም ግራ ቢገባ የመጽሐፉን ባለቤቶች ክርስቲያኖችን ሂዳ ጠይቅ ስለሚል ከቁርአን እንኳን ግራ ቢገባ እኔን ጠይቅ ስለሚል ማለት ነው። ስለዚህ አንድ መሀይም መጥቶ መጽሐፍ ቅዱስ ላይ መቅጠፍ አይችልም። ኢንተርፕሬቴሽን ያስፈልጋል። የአባቶችን ትርጓሜ ሊያመጣ ያስፈልገዋል። እናንተ ክርስትና ላይ የምትጠይቋትን ጥያቄ እስልምና ላይ ስትጠየቅ ማንም መመለስ አይችልም። ማንም መመለስ አይችልም። አላህ በእምነትና በማንነት ስንት ነው አያውቅም እና መጠየቅ ይፈልጋል። ነቢል አንዴ ጊዜ ጠብቅ ፕሊዝ። ለማንኛውም ይህን ሀሳብ አንዴ ነቢል እንዴ ተረጋጋ እንጂ እድል ሲትጠብቅ ስርዓት ያለው ቤት እኮ ነው፣ የክርስቲያኖች ቤት ነው። ሚዩት አድርግሽ፣ እዛ እድል ሲሰጥ ታወራለህ። ለማንኛውም ወደ መጽሐፍ ስትመጡ መጽሐፍ ቅዱስን እንደገዛ ፍቃዱ ማንም መተርጎም አይችልም። እንኳን ሙስሊም አይደለም እኔ ራሱ እንደገዛ ፍቃዴ መተርጎም አልችልም። እንኳን አንድ መሀይም ማለት ነው። ኦብቪየስሊ መሀይሞች ናችሁ።